ምን ነው ሌላ የተፈጠረ አዲስ ችግር አለ እንዴ? አዎ ቤት በጣም ትልቅ ችግር ተፈጥሯል። ምንድነው? ምን ተፈጠረ? መድብል ተንከሲስን የሆነ ሰው አግቶታል። ምን? ተንከሲስ አገተ? ደግሞ እንዴት ነው የምታምሪው? ይኸውልሽ በህይወት ዘመኔ እንዳንቺ አይነት ቆንጆ አይቼ አላውቅም። መቼም ከዛ ሰካራም አንሳትሽ አትቀርም። ኤኒዌይስ ትዝታ እባላለሁ። የአብርሽ ሚስት ነኝ። ምን? ቆይ ትትና ለምንድን ነው ይሄንን ሁሉ ያልነገርሽ? ሰውን ያህል ነገር ታግቶ ለምንድን ነው ያልነገርሽ? በእውነት በጣም ድብቅ ሰው ሆነሻል። ጉዳዩ ሚስጥር ስለሆነ እኮ ነው መድብል። ደግሞ ብነግርህ ለአንተ ምንም አይጠቅምም ብዬ ማለቴ ተንከሲስ በሻንጣ ብር ይዞ መጣ ብሎ ለአንተ ምንም አይጠቅምም ብዬ ስላስብ። ምንድነው እንደዚህ አይነት ነገር ሚስጥር ቢሆን ትትና? ይኸውልሽ ከመጀመሪያው ነግረሽኝ ቢሆን እኔ ብዙ ሰዎች ስለማውቅ ነገሩ እንደዚህ አይካረርም ነበር። ወይ ሰዎቹ እነማን ናቸው? ስለ ሰዎቹ የሰማችሁት ነገር አለ? አዎ አንደኛው ልጅ በደንብ አውቀዋለሁ። የዝና ሰው። የዝና ሰው? አዎ ከዝና አጠገብ የማይጠፋ እኔም በጣም ሲያሳድደኝ የነበረው ልጅ ነው። በቃ አወኩት፣ ማን እንደሆነ አወኩት። እኔም እኮ የዝና ሰው ስለሆነ እንደምታውቀው ጠርጥሬ ነበር። እና መድብል ልትረዳን ትችላለህ? ምንም ነገር አታስብ። ይህንን ነገር ማድረግ ለእኔ በጣም ቀላል ነገር። እባክህ መድብል ተንከሲስን የሆነ ነገር ሳያደርገው ድረስ። በትክክል ግን ገንዘቡን ለፖሊስ አስረክበው? አብርሽ ራሱ ነው ገንዘቡን የሰጠው። እኛ ደግሞ አብርሽን በጣም ነው የምናምነው። እመነኝ መድብል፣ እዛ ቤት ውስጥ ገንዘቡ የለም። ስለዚህ አንቺም አብርሽን በዚህ ልክ ታምኘዋለሽ ማለት ነው? አዎ በጣም አምነዋለሁ። ቆይ ግን ለምን ይሄን ጥያቄ ጠየቅ? ግን ቆይ ትህትና ስለዚህ ጉዳይ አውቃለች? ትህትና ማለት ቀይዋ ልጅ ናት አይደል? አይ ከዚህ በላይ ሚስጥር ባላወጣ ነው የሚሻለው። ለነገሩ አይቼ የጠረጠርኩትን ነው። ኧረ መሳይ ዛሬ ምን ይሆንካ? ንገረኛ ይዞ። ለነገሩ እኔም ከትህትና ጋር የሆነ ነገር እንዳላቸው ጠርጥሬ ነበር። ኧረ እሱስ የእኔም ጥርጣሬ ነው። ያንን እንኳን ማድረግ አትችልም፣ ምክንያቱም በጣም ታፈቅረኛለህ። እኔ ከአንቺ ጋር ያለኝ ስሜት ከጠፋ ቆይቷል። ለምንድን ነው የማይገባሽ? ቆይ አንቺ አብርሽ ስለመድብል ምናልባት ትህትና ይሄንን ነገር ማየቷ ለመድብል እድል እንድትሰጠው ሊያደርጋትም ይችላል ማለት ነው። ትህትና አሁንም ድረስ የምታስበው አብርሽ እኔን ያፈቅረኛል ይወደኛል ብላ ነው የምታስበው። በተለይ አሁን ከመጣችው ልጅ ጋር ከትዝታ ጋር ሳሎን ቁጭ ብሎ ትህትና ናት ሚስቴ፣ እሷን አግብቻለሁ፣ አሁን ከሷ ጋር ሌላ ህይወት ጀምሬያለሁ የሚለውን ነገር እዛ ጋር ትዝታ እንድትተወውና በሱ ተስፋ እንድትቆርጠው በሚል አብርሽ ይሄንን ታሪክ ፈጥሮ ለሷ መንገሯ ትህትና ደግሞ በርስር ቆማ ስትሰማ ነበርና እውነት አብርሽ እሷን የሚወዳት እውነት አብርሽ እሷን የሚፈልጋት መስሏታል ማለት ነው። ለዛ ደግሞ በጣም ደስ ብሏት ነበር። ግን ደግሞ አብርሽ ባለፈው ስላንቺ ማሰብ አቁም ያለው ከዚህም በኋላ አንቺን ትች ያለው የሚለውን ነገር ነግሯት ነበር። እሷ ደግሞ ያንን ነገር ልታስታውስ ሳትፈልግ ቀርታ ይሁን ወይ ደግሞ ረስታ ይሁን ባይታወቅም አሁን ላይ እሷ አብርሽን ስለፈለገችው ብቻ አብርሽን በምላሹ ይፈልገኛል ይወደኛል የሚለውን ነገር ያንን ነገር አስባለች ማለት ነው። በስተመጨረሻም ደግሞ ወደ አብርሽ ክፍል መድብልን አውርቼዋለሁ እሱን አናግሬዋለሁ የሚለውን ነገር ልትነግረው ስትመጣ አብርሽና ትዝታ እንደተሳሳሙ ያንን ነገር ስታይ በጣም ደንግጣለች ማለት ነው። በእርግጥ አብርሽ አሁን ላይ እቺ ልጅ ላያት አይፈልግም። እቺ ትዝታ የተባለችው ልጅ ምንም እንኳን የበፊት ፍቅረኛው ብትሆንም እዛ የሱ ክፍል እንድትገባ አይፈልግም ነበርና ትህትና ደግሞ የምታስበው አብርሽን ፈልጓት ልጅቷን ወዷት ወይ ደግሞ ከሷ ጋር መቀጠል ፈልጎ ወደ ራሱ ክፍል የጠራ ስለሚመስላት ምናልባትም ፊቷን ወደ መድብል ልታዞርም ትችላለች ማለት ነው። በእርግጥ አብርሽ አሁን ላይ የሚፈልገው የግሌ ነው እንጂ ትህትናን አይደለም። በፊት ላይ ነበር ትህትናን ሲፈልጋት የነበረው። እሷ ደግሞ ያኔ ለሱ እድል ሳትሰጥ ቀርታ ነበር። በተደጋጋሚ ከመድብል ጋር ስትገናኝ አብርሽ ደግሞ የመሰለው እሷ ከመድብል ጋር ሆናለች፣ እኔ የሚሻለኝ ወደ የግሌ መመለስ ነው ብሎ የግሌ ጋር ሲመለስ ደግሞ የግሌ እሱን ትታገል መሆን አፍቀራለች ማለት ነው። ያ ማለት አሁን ላይ አብርሽ አየር ላይ የቀረ ይመስላል። ግን ደግሞ ትህትና ወደሱ ስትመለስ እሱ ደግሞ ለሷ ያለው ፍቅር ጠፍቷል ማለት ነው። ሌላው ነገር ደግሞ አሁንም ድረስ እልባት ያልተገኘለት የተንከሲስ ነገር ነው። ሰውየው ተንከሲስን ያገተው የዝና ሰው ማለት ነው።
አሁንም ድረስ ለአብርሽ ደውሎ እያለው ያለው ገንዘቤን እስካላመጣህ ድረስ ይሄንን ሰው አታገኝም ብሎታልና አብርሽ ደግሞ ባለፈው ቸኩሎ ያንን ገንዘብ ለፖሊሶች ሰጥቶ ነበርና አሁን ላይ ተንከሲስን የሚያስለቅቁበት ብቸኛው መንገድ መድብል ባለፈው ትህትናን እንዳስለቀቃት ተንከሲስ ታግቷል ወደ ተባለው ቦታ በጉልበት ሄዶ ሰዎቹን ታግሎ ወይ ደግሞ ተፋልሞ ተንከሲስን ነፃ ማውጣት ነው እንጂ ሌላ መንገድ አይኖርም ማለት ነው። እዛ ሻንጣ ውስጥ የነበረው 10 ሚሊዮን ብር ነውና ያ ብር ኖሮ ራሱ ለሰዎቹ ተክቶ ተንከሲስን ማስለቀቅ አይችሉም። ያለው ብቸኛው አማራጭ ሰዎቹን ታግሎ ተፋልሞ ተንከሲስን ማስለቀቅ ነው ማለት ነው። ለዚህ ደግሞ ትህትና የችግሯ ጊዜ መድብል ሲያስፈልጋት ሄዳ መድብልን ነበር ይሄን ነገር እየጠየቀችው ማለት ነው። መድብል ደግሞ እሷን ስለሚወዳት እሷን ስለሚያፈቅራት ነው ይሄን ነገር እያደረገላት ያለው። እሷም ይሄን ነገር ስለምታውቅ ይመስላል ከአብርሽ ጋር ስለዚህ ጉዳይ አውርቶ መድብል እኮ ይሄን ነገር ቢሰማ ያግዘናል፣ ሰዎቹንም ስለሚያውቃቸው እንዴት ተንከሲስን እንደምናስለቅቅ የሆነ መፍትሄ ይነግረናል ብላ ስለዚህ ጉዳይ ከአብርሽ ጋር ስትወያይ አብርሽ መጀመሪያ ላይ ያሰበው እንደዛ ከሆነ መድብልን እኔ አናግረዋለሁ የሚለውን ነገር ሲነግራት ትህትና ያሰበችው መድብል ስለሚወደኝ እኔን ስለሚያፈቅረኝ እኔን እምቢ አይለኝም የሚለውን ነገር ስላሰበች ነው እዛ ጋር አብርሽ እንዳይሄድ እሱን አከላክላ ለራሷ ደግሞ እየሄደችው ማለት ነው። ይሄ ነገር ደግሞ ምናልባት ወደፊት እስከ መቼ ይቀጥላል የሚለው ነገር ባይታወቅም መድብል አሁንም ድረስ በትህትና ተስፋ ያደረገ ይመስላል ማለት ነው። ምንም እንኳን ባለፈው እሷ የምትወደው የምታፈቅረው የራሷ ሰው እንዳላት ብትነግረውም እሱ አሁንም በእሷ ተስፋ እየቆረጠ አይመስልም ማለት ነው። ለዛም ይመስላል እሷ ዛሬ ላይ ደውላ ጠርታ እንገናኝ ስትለው እሺ ብሎ የመጣው ማለት ነው። ግን ደግሞ ማድረግ የነበረበት ከዚህም በኋላ ከሷ ጋር ያለውን ነገር ቢያቆም የተሻለ ይሆናል ማለት ነው። እሷ እስካልወደደችው እስካልፈለገችው ድረስና ሌላ የምወደውና የማፈቅረው አለኝ እስካለችው ድረስ እሱ ደግሞ እሷ ስትደውል ለሷ መሄድ አልነበረበትም ማለት ነው። ግን ደግሞ መድብል ለሷ ያለው ስሜት እስካሁንም ስላልጠፋና ለሷ ትክክለኛ ወይ ደግሞ እውነተኛ የምንለውን ፍቅር ስላለው ነው ዛሬ ላይ እሷ ደውላ ላግኝ ስትለው እሺ ብሎ ሄዶ ያገኛትና ከዛም በኋላ ደግሞ የተንከሲስን ነገር ለኔ ተይልኝ፣ ይሄ ነገር አንቺን ሊያሳስብሽ አይገባም፣ እኔ ነፃ አወጣዋለሁ፣ እኔ አስለቅቀዋለሁ የሚለውን ነገር ለትህትና ቃል ይገባላት ማለት ነው። ያ ማለት ትህትናን እዛ ጋር ስለሚያፈቅራት ስለሚወዳት ይሄንን ነገር ለሷ ቃል ገብቶላታልና መድብል በቀጣይ ደግሞ ተንከሲስን እጁን ይዞ እዛ ቤት ድረስ እንደሚመጣ በጣም ግልጽ ነው ማለት ነው። በእርግጥ አብርሽ አሁን ላይ ባደረገው ነገር በጣም ተጸጽቷል። ያኔ መሳይም ተንከሲስም ገልሞ አብርሽ ቸኩሎ ያንን ገንዘብ ለፖሊሶች እንዳይሰጥ ፈልጎ ነበር። ግን ደግሞ አብርሽ በሀሳብ ነበር ያሳመናቸው። እኛን እኮ መጀመሪያ ያገናኘን ገንዘብ አይደለም፣ ይሄ ገንዘብም እኛም ማለያየት የለበትም በሚለው በተለይ ተንከሲስ አብርሽን የጠረጠረው ጊዜ የግሌና ገልሞ አንድ ላይ ሆኖ ገንዘቡን ወስዶ ሌላ ቦታ ደብቆ ነበርና ተንከሲስ ያኔ ያሰበው አብርሽ ገንዘቡ አጓግቶት አውቆ ለራሱ ደብቆ ሌላ ቦታ አስቀምጦ ተንከሲስን ገንዘቡ ጠፍቶብኛል ብሎ ያታለለው መስሎ የተናገረው ጊዜ አብርሽ በሀሳብ ተንከሲስን አሳምሮት ነበር። ይሄ ገንዘብ ከመጣ በኋላ ሁላችንም የጎሪጥ ነው የምንታያየው፣ ይሄ ገንዘብ ነገ ላይ ሌላ ችግር ያመጣብናል በሚል አብርሽ እዛ ጋር ገንዘቡ ለፖሊሶች መሰጠት እንዳለበት በራሱ ውሳኔ ነበር ያንን ነገር ያደረገውና አሁን ላይ ደግሞ ያንን ነገር መወሰኑ በጣም ጸጽቶታል ማለት ነው። በተለይ ተንከሲስ ላይ እየደረሰ ያለው ነገር በእኔ ምክንያት እንዲደረስበት እኔ ያኔ እነሱ የሚሉኝን ነገር ብሰማቸው ኖሮ ገንዘቡ እዛው ቤት ቢቀመጥ ኖሮ ሰውየው ገንዘቡን ለመውሰድ በመጣበት ሰዓት አንስተን እንሰጠው ነበር፣ ተንከሲስንም አግቶ አይወስዱትም ነበር በሚለው አሁን ላይ በጣም በጸጸት አለንጋ እየተገረፈ ነው። ግን ደግሞ መሆን ያለበት ትህትና እዛ ጋር ብቻዋን ሄዳ ባታናግር ኖሮ መድብልም ማለት ነው አብርሽም ከሷ ጋር ቢሄድ ኖሮ ከመድብል ጋር ሆኖ አንድ ላይ እያገዘው ምናልባት ተንከሲስን ነፃ ያወጡት ነበር ማለት ነው። በእርግጥ መድብል ራሱ ይሄንን ነገር ብቻውን ማድረግ ይችላል። ግን ደግሞ እዛ ሄዶ የሚፈጠረው ነገር ስለማይታወቅ አንድ ሰው ብቻውን ሆኖ ከሚሄድ ሁለት ሰው ወይ ደግሞ ገልሞም ተጨምሮ ሶስት ሰው ሆኖ ቢሄዱ የተሻለ ነው ማለት ነው። መሳይን እዚህ ጋር ልናስቀምጠው አንችልም። መሳይ የገንዘብ ጉዳይ እስካልሆነ ድረስ ለእንደዚህ አይነት ቦታ መሄድ ስለማይችል ማለት ነው። ዛሬ ላይ መሳይ
ትዝታ ከተባለችው ከመጣችው ከአዲሷ ልጅ ጋር የተስማሙ ይመስላል ማለት ነው። እዛ ቤት ውስጥ ያለውን አንዳንድ ሚስጥሮችን አሳልፎ ለሷ ይሰጣል። እሷ ደግሞ ገንዘብ ትከፍለዋለች ማለት ነው። ለዚህ ነገር ደግሞ ተስማምቷል። ምናልባት ከዚህም በኋላ የአብርሽን ነገር የሌሎችንም ነገር ሁሉንም ሚስጥር አንድ ባንድ እያሳለፈ ለሷ እየሰጠ እሷ ደግሞ ገንዘብ ትሰጠዋለች ማለት ነው። በእርግጥ ልጅቷ እየተናገረች በነበረው መሰረት አረብ ሀገር ነው የቆየሁት ብላለችና ምናልባት የተወሰኑ ገንዘቦች እጇ ላይ ይኖራል ማለት ነው። መሳይ ደግሞ እጇ ላይ የተወሰነ ገንዘብ እንዳለ ካየ የፈለገውን ሚስጥር ለሷ አሳልፎ ይሰጣታል ማለት ነው። ያ ማለት እሷ የጠየቀችውን ሁሉንም ነገር ለሷ አሳልፎ ይሰጣል። የሆነ ነገር ለማድረግ ሁኔታዎችን አመቻችልኝ ብትለው ራሱ መሳይ ያንን ነገር እንደሚያደርግ ግልጽ ነው ማለት ነው። ምንም እንኳን እዛ ቤት ውስጥ ያሉ ሁሉንም አባላት መሳይ እንደ ወንድሞቹ በያቸውም ግን ደግሞ የገንዘብ ጉዳይ እስከሆነ ድረስ ሁሉንም አሳልፎ እንደሚሸጥ ነው ማለት ነው። ለዚህ ማሳያ ደግሞ ከዚህም በፊት ከዝና ጋር የተስማማ ጊዜና ዝና 200,000 ብር ከአካውንቱ ውስጥ የወሰደበት ጊዜ አንዱ ማሳያ ነው ማለት ነው። ዝና እንኳን ያኔ ታዝቦት ነበር። አብረህ የምትኖራቸው ወንድሞችን እንዴት ነው እነሱን ለመካድ ከኔ ጋር የምትስማማው በሚለው ነው የሱ አካውንት ውስጥ 200,000 ብር እንዳለ አይቶ የወሰደበት ማለት ነው። መሳይም አሁን ላይ ከዚች ልጅ ጋር ያኔ ከዝና ጋር እንደተስማማው ከሷ ጋር ተስማምቶ ምናልባት አብርሽን በቀላሉ በእጇ የምታስገባበት ወይ ደግሞ አብርሽ ላይ ሌላ ተንኮል አስባ ሌላ ነገር አስባ እሱ የማይፈልገውን ነገር እንድታደርግበት ምናልባት መሳይ እዚህ ጋር ሊተባበራት ይችላል ማለት ነው። ሌላው ነገር ደግሞ ልጅቷ ገና ከአሁኑ ከመምጣቷ በአንደኛ ቀን እዛ ቤት ውስጥ እንደ አለቃ እያረጋት ነው። ያ ማለት ከዚህም በኋላ ከየግሌ ጋር አይስማሙም ማለት ነው። እሷ አሁን ላይ እያሰበች ያለችው አብርሽን እዛ ጋር ጥላ መጥፋቷን ሳይሆን ዛሬ መጥቻለሁ፣ አብርሽ ደግሞ ቁጭ ብሎ ጠብቆኛል፣ ከሌላ ሰው ጋር ቢሆን ራሱ ለይቼው ከኔ ጋር እንዲሆን አደርገዋለሁና ያ ማለት እዛ ቤት ውስጥ እኔ የአብርሽ ፍቅረኛ እስከሆንኩ ድረስ ሁሉንም ሰው ማዘዝ አለብኝ የሚለው ነገር ገና ከአሁኑ እያሰበች ስለሆነ ምናልባት ከዚህም በኋላ ከየግሌ ጋር አይስማሙም፣ ይጣላሉ። እናም ደግሞ እዛ ቤት ውስጥ ያሉ ሰዎች ራሱ ውጡልኝ፣ ከዚህ ቤት ሂዱ የሚለውን ነገር ማንሳቷ አይቀርምና ይሄንን ነገር ማሰቧና ይሄንን ነገር ማንሳቷ ደግሞ ከአብርሽ ጋር እንድትጣላ ያደርጋታል። ዛሬ ራሱ አብርሽ እዚህ ቤት ውስጥ ያሉ ሰዎችን መናገር መብት የለሽም ብሏታልና